በዛሬው ቪዲዮ የምነግራችሁ ነገር ብዙዎቻችሁን እንደማያስደስታችሁ እርግጠኛ ነኝ። በጣም የሚደብር በጣም የሚያስጠላና የብዙ ሰዎችን ድካም ከንቱ ሊያደርግ የሚችል ጉዳይ ነው የምነግራችሁ። እንግዲህ ገፍቶ ከመጣ ምን መደረግ ይችላል? ያ የብዙ ሰው ተስፋ ነው የሚያጨልመው፣ የብዙ ሰው ህልም ነው ገደል የሚከተው። እናም ከአድሰንሳችን ጋር ከዩቲዩብ ቻናላችን ጋር ምንድነው የተፈጠረው የሚለውን ነገር እነግራችኋለሁ። በነገራችን ላይ ይሄ ችግር የተፈጠረ ከዋናው ቻናሌ ላይ አይደለም፣ ከሁለተኛው ቻናሌ ላይ ነው። እንዴት እንደሆነ አልገባኝም እኔ ራሴ። እናም ምንድነው የተፈጠረው? ምን አይነት ኬዞች ሊሆኑ ይችላሉ? መፍትሄውስ ምን ሊሆን ይችላል? የሚሉ ነገሮችን ሜቢ እናንተም ጋር ከደረሰ ወይንም እስካሁን ሳይደርስ ወደፊት ምን ሊመጣ እንደሚችል ስለማይታወቅ ይሄንን ቪዲዮ እስከ መጨረሻው ድረስ እንድትመለከቱት ጋበዝኩ። ሁላችንም ቪዲዮውን ላይክ በማድረግ እንጀምራለን። ወደ ቪዲዮ ተመልሰናል። ቤተሰብ እንግዲህ ምንድነው የተፈጠረው? አድሰንስ አካውንታችን ዲሴብል ሆኗል ማለት ነው። ምን እንደተፈጠረና ከአድሰንስ የተላከልንን ኢሜል እናያለን። ጉዳዩ ከምን ጋር ሊያያዝ ይችላል የሚለውንም እንመለከታለን። እውነት ለመናገር በአጋጣሚ የሆነ ኢሜል ይገባልኛል እና ቼክ ሳደርገው አድሰንስ አካውንትህ ዲሴብል ሊሆን ነው የሚል የዋርኒንግ አይነት መልእክት ነው። በ3-4ኛው ቀን ግን ሙሉ ለሙሉ አድሰንሴን ማኔጅ እንዳላደርግ ዲሴብል ሆኗል ማለት ነው። ምናልባት ይሄ ችግር እናንተም ጋር ደርሶ ሊሆን ይችላል። ምክንያቱም በአሁኑ ወቅት ከ10,000 በላይ የሚሆኑ አድሰንስ አካውንቶች ምንም ሳይታሰቡ ዲሴብል ሆነዋል። ብዙ አካውንቶች አፒል አስገብተዋል፣ እኔን ጨምሮ ማለት ነው። ስቲል ግን ምንም አይነት ምላሽ አልተሰጠንም፣ እየጠበቅን ነው ማለት ነው። እና ምንድነው የዚህ ጉዳይ መነሻ የሚለውን እንመልከት እስኪ። በነገራችን ላይ አንድ የጎግል አድሰንስ አካውንት ሊዘጋባቸው የሚችልባቸው 4 ወሳኝ ምክንያቶች አሉ። 4 ያደረግናቸው ሜጀር የሆኑትን ብቻ በማሰብና ሌሎችም በዚህ ውስጥ ሊካተቱ ይችላሉ ብለን ስላሰብን ነው። የመጀመሪያው ጎግል አድሰንሳችሁን ብሎክ ሊያስደርግ ዲሴብል ሊያስደርግ የሚችል ምክንያት ኢንቫሊድ ትራፊክ ነው። ያ ማለት ትክክለኛ ባልሆነ መንገድ የመጣ ኢምፕሬሽን ነው ወይንም ኢንጌጅመንት ነው። በሆነ ቡት ተጠቅመው ሊሆን ይችላል፣ ኦር ደግሞ አርቲፊሻል የሆነ ነገር ተጠቅመው ሊሆን ይችላል፣ ኦር ደግሞ ራሳቸው ማስታወቂያውን ደጋግመው የማየት ችግር ነው። ይሄ ኢንቫሊድ ትራፊክ ይባላል። ምክንያቱም ማስታወቂያውን የሚያሰሩ ካምፓኒዎች፣ ግለሰቦችና ተቋማት በትክክለኛው መንገድ ማስታወቂያው ኦዲየንስ ወይም ኮሚኒቲ ጋር መድረስ አለበት ብለው ስለሚያስቡ ነው። ስለዚህ እናንተ ደጋግማችሁ የምታዩት ከሆነና በሆነ ሜካኒዝም አርቲፊሻል በሆነ ነገር ገንዘቡ እንዲበዛላችሁ ብቻ ስለፈለጋችሁ ክሊክ የምታደርጉና አጠቃላይ እንቅስቃሴ የምታደርጉ ከሆነ ኢንቫሊድ ትራፊክስ ነው። ሁለተኛውና የእናንተን ጎግል አድሰንስ አካውንት ዲሴብል ሊያስደርግ የሚችል ችግር ኤአይ ጀነሬትድ ኮንተንት ነው። በተለይ ደግሞ ማስ የሆነ ፕሮዳክሽን በኤአይ በጣም ብዙ የሆነ ኮንተንት እየሰራችሁ የምትለቁ ከሆነ አሁንም ይሄኛው ከዩቲዩብ ፓርትነር ፕሮግራም ህግና መመሪያ ጋራ አብሮ አይሄድም። ስፔሻሊ ማስ ፕሮዳክሽን ኦፍ ኤአይ ኮንተንት የእናንተን አድሰንስ አካውንት ዲሴብል ያስደርጋል። እውነት ለመናገር ዩቲዩብ በጣም የብዙ ሰዎችን አካውንትና ጎግል አድሰንስ በዚህ በኤአይ ጀነሬትድ ኮንተንት አማካኝነት እያገደና ማስጠንቀቂያ እየሰጠ ይገኛል። ስለዚህ እናንተም ኤአይን ከተጠቀማችሁ አትሊስት የእናንተም ኮንትሪቢሽን ያስፈልጋል። እናንተ የተወሰነ ነገሩን ከቨር ማድረግ አለባችሁ። ኤአይን እንደ አጋዥ ልትጠቀሙ ትችላላችሁ። ከዛ ውጭ ግን 100% ኤአይ ጀነሬትድ የሆነ ኮንተንት ከሆነ እመኑኝ አድሰንሳችሁም ዲሴብል ሊሆን ይችላል፣ ኦር ደግሞ ቻናላችሁም አደጋ ውስጥ ሊወርቅ ይችላል። ይሄ ሁለተኛውና ወሳኙ ምክንያት ነው። ሶስተኛው ምክንያት ሊሆን የሚችለው አይደንቲቲ ኤንድ አድሬስ ቬሪፊኬሽን ሎክአውትስ የሚባል አለ። ያ ማለት እናንተ የምታስገቡት
አይዲ ወይንም መታወቂያና ከታክስ ኢንፎርሜሽናችሁ ጋር ከአድሰንስ ኢንፎርሜሽናችሁ ጋር ያለው መረጃ በጣም የተለያየ ከሆነ ምናልባት ይሄ ችግር ሊመጣ ይችላል ማለት ነው። ስለዚህ በተለየ መልኩ አድሬስ ቬሪፊኬሽን ስትሞሉ፣ ታክስ ኢንፎርሜሽን ስትሞሉ የእናንተን አይዲ ልትጠየቁ ትችላላችሁ። ፓስፖርት፣ ድራይቪንግ ላይሰንስ፣ ገቨርንመንት አይዲ ኦር ደግሞ የተለያዩ መታወቂያዎችን ልትጠየቁ ትችላላችሁ። በስተመጨረሻ በአራተኛ ደረጃ የምንመለከተው ደግሞ ኮሊንክድ አካውንት ይባላል። ኮሊንክድ አካውንት ያ ማለት አንድ ሰው ለምሳሌ 2 3 4 የዩቲዩብ ቻናል ሊኖረው ይችላል። እነዚህ የዩቲዩብ ቻናሎችን በአንድ አድሰንስ ሊንክ ሊያደርግ ይችላል። ስለዚህ ከነዚህ ከ4 ቻናሎች መካከል አንደኛው ላይ ችግር ቢገጥመው የዛ ቻናል አድሰንስ ዲሴብል ይሆናል። ያ ማለት በአንዱ ቻናል ችግር የተነሳ ሌሎቹ 3 ቻናሎች ችግር ውስጥ ይወርቃሉ ማለት ነው። ለዛ ነው ብዙ ጊዜ አንድ አድሰንስ ላይ 3 4 ቻናሎችን ሊንክ ማድረግ ችግር ሊያመጣ ይችላል። ወይንም ኮሊንክድ አካውንት በሚለው ኤረር አማካኝነት ሌሎቹ ቻናሎች ችግር ውስጥ ሊወርቁ የሚችሉት ማለት ነው። በእነዚህ በ4 ምክንያቶች አድሰንስ አካውንታችሁ ዲሴብል ወይንም ብሎክ ሊሆን ይችላል። ለመሆኑ የኔ ችግር የትኛው ነበረ የሚለውን ቀጥታ ጎግል የላከልኝን ኢሜል እየከፈትኩ አሳያችኋለሁ። እዚህ ጋር እንደምትመለከቱት እንግዲህ the email is to alert you that your publisher account was found to be non-compliant with AdSense program ፖሊሲ አሉ። እሺ ምንድነው ነገሩ? ችግሩ ወይንም ኬዙ ምንድነው የሚለውን ደግሞ እዚህ ጋር ቫዮሌሽን ፋውንድ ይላል። ዘን አካውንት ሪሌትድ ቱ a disable አካውንት ነው። አሁን የኔ ችግር የትኛው ነው ማለት ነው? ኮሊንክድ አካውንት ነው። ስለዚህ ያንተ አድሰንስ አካውንት ዲሴብል ከሆነ አድሰንስ አካውንት ጋር ግንኙነት አለው እያለ ነው። እኔ እስከማውቀው ድረስ ይሄ ችግር የለም። እንግዲህ ወይ ሳላውቅ የሆነ ሰንበዲ የኔን አድሰንስ ተጠቅሞት ከሆነ አይዶ ነው። ከዛ ውጭ ግን ወደ ታች ያሉ መረጃዎችንም በደንብ አድርጋችሁ ማንበብና ማየት ትችላላችሁ። ምናልባት ይሄ ከሆነ ኬዝህ ነው የሚለኝ እዚህ ጋር ኬዙ ምናልባት እንደዚህ አይነት ነገር ከሆነ በ30 ቀን ውስጥ አድሰንስ ላይ ያለውን ገንዘብ እናስገባልሃለን ነው የሚሉት። ኦልሞስት አሁን ወደ 15 ቀን አካባቢ ነው የሆነው። እንግዲህ ያስገቡታል ገንዘቡን በእርግጠኝነት። ነገር ግን አድሰንሱን ጭራሽ ላይመልሱት ይችላሉ። አናቅም። ከታች አፒል የምናደርግበት ፎርም አለ። ይሄንን አፒል ፎርም ራሴ ተጠቅሜ አፒል አድርጌያለሁ፣ ግን ስቲል መልስ አልመጣም። ባይዟይ ለእንደዚህ አይነት ፕሮብለም አፒል አድርጎ መልስ የመጣለት ሰው እስካሁን ድረስ አልሰማውም። ብዙ መረጃዎችንም እየሰበሰብኩ ነበረ። ሰው እንግዲህ በጣም በልኪ የሆነ አፒል ደርሶባቸዋል። ያ ማለት በጣም ብዙ የሆነ አፒል ነው እነሱ ጋር የደረሰ። እንግዲህ መጨረሻ የሚሆነው ወይ ጭራሹኑ ይሄንን አድሰንስ ይዘጉታል ኦር ደግሞ በእነሱ ኢረር በእነሱ ስተት ወይንም ደግሞ የሆነ የሚያስተካክሉት ነገር ኑሮ ከሆነ አፒሉን አይተውም ችግሩን አንደርስታንድ አድርገው አይ ይመለስለት የሚሉ ከሆነ ሊመለስ ይችላል። ካልሆነ ግን ሁለተኛው ቻናሌ ተበልቷል ማለት ነው። ኦሬዲ ይሄንን መረጃ እስኪ ለጀምናይ ልስጠውና አጠር አድርጎ ምን ማለት እንደሆነ ያሳየናል። እዚህ ጋር ኦሬዲ ነው ሰጥቻለሁ። ምንድነው የሚለው? ኢን ሾርት what happened አለ። ምን እንደተፈጠረ ልንገርህ እያለ ነው። እሺ ንገረኝ። Google has permanently banned your AdSense account including AdMob and YouTube monetization. The reason given is account related to disable account. This means Google system detected that your identity, personal information, website, device or payment details are linked to other AdSense accounts that was previously banned for breaking the rules. ዋናው ፍሬ ነገር ይሄ ነው። ከዚህ በፊት ችግርና ጥፋት ካለበት አካውንት ጋር ሊንክ ሆኗል። እኔ በማውቀው አልሆነም። ነገር ግን እንግዲህ ምናልባት ያ አይታወቅም ሆኖም ሊሆን ይችላል፣ አላውቅም። አፒል አድርጌያለሁ፣ መልሱን ደግሞ እነግራችኋለሁ። ምንም ችግር የለውም። ሶሉሽኑ ምንድነው ነው? የመጀመሪያው ፋይል አን ኦፊሻል አፒል ነው። አፒል አድርጌያለሁ። ያ ሁለተኛው ደግሞ ሙቭ ቱ አድሰንስ ኦልተርናቲቭስ ነው።
ቻናሉ አይዘጋም። ኦልሬዲ የታወቀ ነው። ሞኔታይዜሽኑ ነው የሚዘጋና የሚነሳ። ስለዚህ አድሰንስን ተውና ሌሎች ለዌብሳይት፣ ለሞባይል አፕ እና ለዩቲዩብ ስፖንሰር የሚያደርጉ አካላትን ተጠቅመህ ገንዘብ ማግኘት ትችላለህ። እንደ ሁለተኛ አማራጭ አጋጣሚ ሆኖ ይሄኛው የአድሰንስ አፒል ኦኬ ካልሆነ ምንም አማራጭ የለህም። አድሰንስ ኦልተርኔቲቭን ተጠቀም እያለኝ ነው። እዚህ ላይ ምን ትላላችሁ? እሺ አት ዘ ኢንድ አንድ ነገር ልንገራችሁ። ምናልባት የዚህ ችግር ሰለባ ከሆናችሁ ዱ ኖት try to immediately open a new AdSense account using a fake name or a family member's detail on the same computer. አሁን ደግሞ ችግሩ ዲቫይስ ዲቴክት ያደርጋል፣ ፕላስ ቱ ዛት አይፒ አድሬስ ዲቴክት ያደርጋል። ስለዚህ ይሄ ችግር እስከሚፈታ ድረስ ወይ ጭራሹኑ ቻው እስከሚላችሁ ወይ ደግሞ እስከሚመለስላችሁ ድረስ በሌላ ሰው አካውንት ለመክፈት እንዳትሞክር፣ ስፔሻሊ በተመሳሳይ ዲቫይስ እንዳትሞክረው ጠብቅ ነው የሚለው። እንግዲህ ኢንሞስት ኬዝ በ90 ቀን ውስጥ መልስ ይሰጡናል ብዬ አስባለሁ። በጣም ብዙ ቻናሎች ናቸው እንደዚህ አይነት ችግር ሰለባ ያጋጠማቸው። ሰው እንግዲህ እናንተም አፒል ማድረግ ትችላላችሁ። ምናልባትም እንደዚህ አይነት ችግር የደረሰባችሁ ሰዎች ካላችሁ እንዴት አፒል ማድረግ እንደምትችሉ ላግዛችሁ እችላለሁ። ሜቢ እንግዲህ የኔ አፒል አክሴፕት ሊደረግ ይችላል ኦር አይ ዶንት ኖ። እሱን ውጤት መጨረሻ ላይ ነው የምናየው። ነገር ግን የምንረዳዳው ነገር ካለ ተረዳርተን አፒል ማድረግ ትችላላችሁ። የተለያዩ መረጃዎችንም ከታች በማስቀምጥ የቴሌግራም አድራሻ ማግኘት ትችላላችሁ። ለዛሬ የነበረን ቪዲዮ ይህን ይመስል ነበር። በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ ፒስ